ውጡልኝ ውጣልኝ ታውጣልኝ አልፈልግም በቃ ውጣልኝ መቼ ሰጠችው ዛሬ ነው የሰጠችኝ ምን ሆነ ነው ምንድነው የሚለው አብራዶ ማተረጋጋው ንገረና ምንድነው ምንም ማቆ ነገር የለም ቆይ እኔና እሷ አንተ አንድነታችንን አልፈልግም ነው ይሄንን ወረቀት ነው ይዞ የመጣው ምንም ማቆ ነገር የለም ሳትከፍቶ ይዘለት ሂድና ያለችኝ ምንም ማቆ ነገር እየነገርኩት እኮ ነው ለምንድን ነው የሚለው ባደራ መልክ ይዘድ ነው ያለችኝ በቃ ሌላ ነገር እንደሆነ ሳታቅ ነው እንዴ እኔ ምን እንዳደራ እኮ ነው የሰጠችኝ ምንም ሳከፍቶ ይዘለት ሂደ ነው እኮ ተመልሽ አልመጣም እኮ ነው ያለችው ዳግመኛ እኔ ማቀው ነገር ኬታለሽ እንደዚህ እንዳለች አቤል ውጣልኝ በቃ በእግዚአብሔር ውጣልኝ በቃ እኔ ማንንም አልፈልግም ውጣልኝ አብራም ነው ማተረጋጋው አቤል አንዳው አንቺ ውጣልኝ በቃ በእግዚአብሔር ውጣልኝ ምንድነው የሚለው አብራም እሺ እኔ ላውራው አቤል እኔ ላውራው ተረጋጋው ዳግመኛ ተመልሻል በጣም ነው ያለችው ዝብል ማለት ነው በጨረቃ ብርሃን ታጅበን ፈክተን እንዳደይ እናስቀና ነበር ላስተዋለን አብረን ስንታይ ያንን ጣፋጭ ፍቅር ያን ዘመን ያን ጊዜ ባረሰም አንቺ የሌለሽበትን ያልሄድም እግሬን አላነሳ ይቅር እንኳን ሌላው አንቺም ቀርተሻል ይቅር አንዴ ላላገኘሽ ሄደሻል ምን ባረሳውም ላዩ በጓጓም ያኔ አዎ ባይኔ አላየውም ያንን ሰፈር እኔ ሰላም እንዴት ናችሁ ቤተሰቦች? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ትንሽ ዛሬ የመጣሁት ትንሽ ጨንቆኝና ትንሽ ደብሮኝ ነው ምናምን የመጣሁት እና ቤት ያለው ነገር አብርሽና ሩታ መሀል ላይ ያለው ነገር ትንሽ ከሯል። እኛ እንዳሰብነው አይደለም ማለት በጣም ከብዶና ከሮ ነው እያገኘ ነው ያለ ነው። ነገሮች ይስተካከላሉ ወይ ደግሞ አንዱ ለአንዱ ጥፋቱን አውቁ ምናምን ይቅርታ ይባባላሉ ብለን እያሰብን ግን ደግሞ ይሄን ነገር ከሮ በጣም አስጊ ደረጃ ላይ ደርሷል ማለት ያስጠላል። በጣም ነው የሚደብረው እና እኔም ሩታ በዚህ ልክ አይደለም ያሰብኳት የነበረው። እሷ ይቅርታም ቢላት ምንም አልሰማም ብላለች። ምን እንዳሰበች አላውቅም። ብቻ ማለት ከጎኗ ነበርኩ በእርግጥ ግን ደግሞ እያገዝኳት የነበረው አንዳንድ ነገር ቢያንስ አብርሽም ጥፋቱን አውቆ ይቅርታ እስኪላት ድረስ ነው ብዬ ነበረ እስካሁን ከጎኗ ሆኜ እያገዝኳት የነበረው። አይዞሽን ያለውልሽ እያልኳትም የነበረው እውነት ትክክል ለስራ አላውቅም። እኔ እንጃ በእኔ በኩል እንደዛ እያደረኩ የነበረው ደግሞ ማለት እቺ ልጅ ብቸኛ ስለሆነች ማንም አጠገቧ ስላልሆነ ስለፈራው ስለነበረ ነው። ያው ነገሮች ይስተካከላሉ ብዬ አብርሃምም ወደ ራሱ ተመልሶ ሩታን ከልቡ ይቅርታ ጠይቆ አብረው ይሆናሉ ብዬ በማሰብ ነበረ እና ግን ነገሩ እኔ እንዳሰብኩት ሁላችንም እንዳሰብነው አይደለም። ትንሽ ከረር ብሏል። ሩታም የእውነቷ ተስፋ ቆርጣለች መሰለኝ አላውቅም። እንዳሰብኩት አይደለም ግን አብርሽንም ትታው ሄዳለች። ያው እንዳያችሁት ቪዲዮ ላይ ምን ማድረግ እንዳለብኝ አላውቅም። አብርሽም መታመሙ ሰምቻለሁ ማለት ያው ሩታ ትታው ከሄደች በኋላ መታመሙ ሰምቻለሁ። እኔ ወንድሜ ነው ምንም እንዲሆንብኝ አልፈልግም። እንደ እውነቱ አንዳንድ ሰዎች በራሳቸው ሀሳብ ምን እንደምታስቡም ባላውቅም አብርሽን ከሩታ እየለየው ምናምን ነው እየመሰላችሁ የነበረው ወይ ደግሞ ሩታን አስበልጬ አብርሽን ወደ ታች አድርጌ እየመሰላችሁ ያላችሁ ሰዎች አላችሁ። እኔ እንደዛ ነው የማስብ ሰው አይደለሁም። ግን ደግሞ በእኔ በኩል አብርሽ ትንሽ ነገሮችን ስላበለሻሸ እንዳያስተካከል ከሩታ አጠገብ ሆንኩ። ባያበላሽ ራሱ ከሩታ አጠገብ መሆን ስላለብኝ አጠገቧ ሆንኩ። ምክንያቱም እቺ ልጅ ብቸኛ ነች። ራሷ ላይ ብዙ ነገር እያደረገች እየሞከረች ብዙ ጊዜ ደርሼባታለሁ ቤት ውስጥ ብቻዋን ሆና እና ብዙ ጊዜ አስተውያታለሁ ያው ራሷን ለመጉዳት እና ለዛ ነበረ አጠገቧ ይሁን የነበረው። አብርሽን ትቼው ምናምን ሩታን ደግፌ ምናምን አይደለም። እኔ አብርሽም ሩታም እንዲለያዩብኝ አልፈልግም። ምንምም እንዲፈጠርብኝ አልፈልግም። ነገሮችን ይስተካከላሉ ብዬ ነበር አብሬያቸው ከሩታ አጠገብ የሆንኩት።
አብርሽ ያው አልተረዳኝም። ያው ነገሩ ትንሽ ቆይቶ ይገባል በማለት ያው ምንም አልመሰለኝ። ግን ደግሞ አሁን ደግሞ ያው እንደታመመ ስለሰማው ያው እና አብርሽ በር ላይ ነኝ ያለሁት። ሩታ የሆነ ደብዳቤ ሰጥታኛለች። ደብዳቤውን ከበድ ያለ እንደሆነ ነግራኛለች። እባክህ በአደራ መልክ ለአብርሽ አድርስልኝ ብለን ያው ልሰጠው መጥቻለሁ ማለት ነው። በዛውም እንደታመመ ነግረውኛል። ምን እንደሆነ ልጠይቀው ነው የመጣሁት ማለት ነው። እግዚአብሔር እሱን የሚያረጋጋልኝ ቢያንስ ነገሮች በሱ በኩል የሆነ ተቃራኒ የሆነ ነው። አልገባውም መሰለኝ። ያው አሁን ባይገባው የሆነ ጊዜ ላይ ይገባዋል። እኔ ለእሱ ያረኩት ነገር ወይ ደግሞ ለትዳራቸው እንዳይፈርስ ያረኩት ነገር እንደሆነ በኋላ ላይ ይገባዋል። አሁን ግን ስለማይገባው ምንም አይደለም። የፈለገውን ነገር እኔ ላይ ቢያደርግ የፈለገውን ነገር እኔ ላይ ቢወስን ምንም አልለውም። ምክንያቱም አሁን ላይ ሊረዳኝ አይችልም ማለት ነው። እና ሩታ ምን እንደሆነ የጻፈችው ምን እንደሆነ አላውቅም፣ ብቻ አድርስልኝ በአደራ መልክ ስላለችኝ ኪሲ ውስጥ አስቀምጬዋለሁ ማለት ነው። ያው ልሰጠው ነው የመጣሁት። ቀድሜ ብከፍተው ደስ ይለኛል፣ ግን የሰው አደራ ደግሞ እኔ ማየትም ሆነ መንካትም አልፈልግም፣ ያለ ባለቤቱ ማለት ነው። በአደራ መልክ ምንም ሳታረግ ምንም እንትን ሳትል ስጠው ነው ያለችኝ። ያው ይዤ መጥቻለሁ ማለት ነው። ደብዳቤው ለሱ ሰጠዋለሁ። በዛውም አብርሽንም እጠይቀዋለሁ ታሟል ምናምን ስላሉኝ። ግን ደግሞ ኤፍሬም ባይኖር ደስ ይለኛል። ያው እኔና ኤፍሬም ያለንበት ነገር ብዙም ደስ ስለማይል ብቻ እኔና ኤፍሬም መሀል ያላግባባን ነገር አለ። እሱም በራሱ መንገድ ልክ ነኝ ይላል፣ እኔም በራሴ መንገድ ልክ ነኝ እላለሁ እና እየተጋጨን ነው። ያው እንዳያችሁት ከሆነ በእነ አብርሽም በእነ ሩታም ፊት እየተጋጨን ነው። የሆነ ነገሮች እያጣሉን ነው። ከዚህ በፊት ተጣልተን አናውቅም። በእርግጥ እሱም ለነሱ ሲል ነው መሰለኝ፣ እኔም ለነሱ ስል ነው። ነገሮች ዝብርቅርቅ እያለ ስለሆነ አሁን ደግሞ ሌላ ችግር እንዲፈጠር አልፈልግም። በእርግጥ ኤፍሬም ባይኖር ደስ ይለኛል ማለት በእርግጠኝነት ይኖራል ብዬ አስባለሁ። ግን ደግሞ ባይኖር ደስ ይለኛል። ያው ስላመመው አጠገቡ ስለሚሆን በአሁኑ ሰዓት ባይኖር ደስ ይለኛል። ግን ደግሞ እስኪ ያለውን ነገር እንትን ብላለን። ኤፍሬም አብርሃም አለ አሁን ፈለግኩ ፈልጌው ነው። አይ ማንም ሰው እንዳታስገባብኝ። ጀመር እሷ ሞት ተኝቷል። ፈልጌው ነው እኮ ለምን ማንም ሰው በቃ እንዲጋበት አልፈለገም ነው። ለዚህ ሆነ እኔ ነው ረጋ ልገባ አልፈልግም። ኤፍሬም ሌላ ችግር አትፍጠራ። ለምን ነው የመጣው? እኔ እንድገባ አልፈልግም። አንተ እሺ በቃ ማንም ሰው እሱ ተኝቶ በዛ ላይ ሞተ። ለምንድን ነው ነገርን አንተ ነህ እኮ ከሸኘ ከጨረስክ በኋላ አሁን ለምን ነው የምመጣው? እኔ ነኝ የሸኘኋት ፈልጋ እኔ ጉትቻት ነው የሰጠሁት። ኤፍሬም ተከትላት ሄደ ነበር። ኤፍሬም በረጋታ መንፈስ እኔ እናንተ በቃ እንጣላ ይቅርብን። ሌላ ነገር ሄደ ነበር አይደል? ሄዳል አይደለም? ለምን ሌላ ነገር እንድናገር ታደርገኛለህ? እኮ ተከትላታል። ሄዳል። ይሄ ቤት ያንተ ነው ወይስ የእነሱ ነው? በቃ ሌላ ነገር እንዳለ ማንም ሰው እንዳይገባ ብሏል። እሱ እንደዚህ በለኝ። አንተ አይመለከትህም ኤፍሬም። በቃ አንጋጭ ሰማይ ነው መሄድ ካለብህ ሂድ። ማንም ሰው እንዳይገባ ብሎኛል። አቤት ኤፍሬም ፈልጌው ነው። ሩታ መልእክት ልካኝ ነው። በቃ እኔ ከሱ ጋር ማውራት ስለምፈልግ ነው እኮ። ማንም ሰው ደግሞ ማንም ሰው እንዳያወራኝ ምናምን ነገር ብሎ ጨርሶ ለካ። እሺ አቤል መጥቷል በለው። ከዛ በኋላ አያወራኝ አላወራውም ካለ እንደፈለግ ከዚህ ሆነ ጠብቀኝ። እንደፈራሁት አይረዳኝም። ነገሮች ሁሉ ወደ ተቃራኒ ነው የሚጓዘው ብዬ ነበረ። በሁለታችን መሀል ላይ ያለው ነገር በጣም የሚከብድ ነው አይደል? እኔም ጥፋተኛ ነኝ በሱ ቤት፣ እሱም ጥፋተኛ ነው በእኔ ቤት። ብቻ ነገሮች ወዴት እየሄዱ እንደሆነ አላውቅም። አስታራቂ ነን ወይ ደግሞ አባባሽ ነን እኛ አላውቅም። አቤል ማንንም ማውራት አልፈልግም ብሎ ራስህ አውራ ብሎኛል። ገብተህ ከእኔ ጋር ማውራት ትችላለህ። ኤፍሬም እኔ ለአንተ ላወራ አልችልም። በቃ ከእኔ ጋር ማውራት ካልፈለግ ደግሞ መውጣት ትችላለህ። እሱ ማንንም ማውራት አልፈልግም ብሏል። አቤል መጥቷል በለው። ኤፍሬም ለራሱ ጉዳይ ነው የመጣሁት። ጠየቅኩት። አቤል መጥቷል አልኩት። ወይኔ በእግዚአብሔር ስም አቤል መጥቷል። ሊያገኝህ ይፈልጋል አልኩት። ማግኘት አልፈልግም አለ። እሺ እኔ እነግርልሃለሁ። ለእኔ ንገረኝ። እኔ እናንተ ነገሮችን ማቅለል ይሻላል ወይስ ማካበድ ይሻላል? ለእኔ ንገረኝ። እነግርልሃለሁ። ነገሮች ማቅለል አይሻለንም? ኤፍሬም በሁለታቸው መሀል ገብተን እኛ ነገሮች ሰማኝ። ኤፍሬም በቃ ነገሮችን አናክብድ።
ሩታ ደብዳቤ ሰታኛለች። ለአብርሽ ልሰጠው ነው። የምን ደብዳቤ? የሽኝት ደብዳቤ ነው። የምን ደብዳቤ? እየቀለድኩ አይደለም። እኔም እየቀለድኩ አይደለም። እኔ ምን ይሁን ማውራት አልፈልግም ማለት እኮ እንዴ። ሰው ያለ ፍላጎቱ እንዴት ነው አንተ የምታወራው? ሄጄ ላስረዳው እያልኩ እኮ ነው። ሄጄ ላስረዳው አልፈልግም እኮ አለ። የማይተዋወቅ እኔ እና እሱ ማንተዋወቅ ሰው አረከው እኮ አረከን። ምን ሆነ ነው? አልፈልግም ካለ ምን ታደርገዋለህ እንዴ? እኔ በግድ እሱ እኮ ጠየቁት አይደል እንዴ? አልፈልግም አለኝ። ለኔ ንገረኝና አውራው ብሎኝ የሚያስፈልግ ነገር ነው በለው። እሺ በቃ እንደገና አንድ ሄደ ጠይቀው። ኤፍሬም ለምንድን ነው የምትከራከረው? ነገሮችን ቀለል አድርገን ነገሮችን ለማስተካከል መሞከር በቃ ለሱ የሚነገር ነገር ነው ኤፍሬም። በእናትህ መስማት ያለብኝ ነገር አለ። ከፈለግ ትሰማለህ ከሱ እኩል በቃ እኔ ራሱ ያላየሁት ነገር ነው ኤፍሬም። በቃ አትዳረቀኝ። እኔ እናንተ መዳረቅ ይብቃን እዚህ ጋር። ሲጀምር አንተ ትናንትና ሸኝታት መጣህ። አሁን እዚህ ጋር ችግር አትፍጠር። እኔ ከአንተ ጋር ችግር መፍጠር ስለማልፈልግ ነው አሁንም ታግሼ እያወራሁ ያለው ኤፍሬም። ከኔ ጋር ችግር ማፈጠር ከሆነ ወይ ንገረኝ ወይ ውጣ። አንተ ማንህና ነው እኔን የምታስወጣኝ ከዚህ? አንተ ነገሮች ሁሉ ወደ አርድ እንዴት ነው የምፈልገው? ምን ሆነ ነው? በቃ አንዴ ፍቀድልኝ ነገሮችን እንዳስተካከል። ለፍላጎቱ ሰው ያ ሰው ፍላጎቱ ካልሆነ እንዴ በቃ አሞታል እኮ ተኝቷል። አሞኛል። እንዳመመው ማውቂያለሁ። ሰው እንዳይቀሰቅሰኝ እንዳመመው ማውቂያለሁ ኤፍሬም። በእግዚአብሔር እሺ ልለምነ። እሺ እኔ ምን ላድርግ? እኔ እኮ አይደለሁም እዚች ጋር ራሱ እኮ ነው የራሱ ፍላጎት እኮ ነው። አብርሃም እኔ አትፍቀድ እኮ አይደለም ያልኩት። ራሱ ነው ማውራት አልፈልግም። ራሱ አውራው ያለኝ። ምን ታወራኝ ነገር ካለ አውራኝ። እኔ ለአንተ የሚወራ ቢኖር እኮ ነው አውርቼ ሄዳለሁ። እሱንም ማውራት አልፈልግም። ግን ደግሞ ማለት ነው ያለበት ነገር ስለማቅ ማለት ነው በቃ አሞታል አውቃለሁ። ሌላ ነገር ውስጥ ምን እንደሆነ አውቃለሁ። የምን ደብዳቤ እንደሆነ አታውቅም? እኔ አላውቅም፣ አላነበብኩትም። ዛሬ ነው የሰጠች። ዛሬም ተገናኝታችሁ ነበር? አዎ ጭራሽ ዛሬም ተገናኝታችኋል። የት ነው ያለችው? እሱ ኤፍሬም የሚመለከተ ነገር አይደለም። በቃ ያ ታወራው ራስ ስለምን ደብዳቤ? የምን ደብዳቤ? የሽኝት ደብዳቤ ነው። በቃ አይመለከተም። አስገባኝ ኤፍሬም። ለምንድን ነው ነገሮችን እንዲከብድ የምታደርገው? ተኒ ኮላስ ግባ ማለት ነው። አልፈልግም ያለሽ ነው። አንተም ነገሮች እንዲቀላል ታደርግ ነው። ራሱ አልፈልግም። አንተ ነህ ከመጀመሪያው ጀምሮ እኔ ሳልመጣ እንደመጣው ሳያውቅ በፊት ነው ያስወጣኛል። ይሄ አንተ ስራ እንደሆነ ያስታውቃል። ማንንም ማለት እኔ እናንተ ነን አይደል? ምን ቀርባቸው በዚህ ሰዓት ለምንድን ነው እኔ እናንተ ተመካክረን ነገሮችን ቀለል ለማድረግ ማንፈልግ? አብራም አንተ እንደ ትልቅ ሰው ተረጋግቶ ማውራት ስንችል አንተ ሌላ ነገር ትፈጥራለህ ኤፍሬም። ቢያንስ እኮ ያለፈው ስህተታችን ተምረን ነገሮችን ማስተካከል ነበረብን። ለምንድን ነው አንተ አሁንም በአርድ እንትን የምትለው? አብራም አንዴ በሩቅ ፈትን ነው አቤል ሊያወራክ ፈልገን ጀምራም እኮ ነገር ባልኩ አቤል ሊያወራክ ፈልገን በቃ መና ማውራት ፈልጋለሁ። ከአንተ ጋር ማውራት አልፈልግም ማለት ከኔ ጋር ሊያወራ አይደለም ሊግባባ ማለት አንተ ላወራው ነው የመጣሁት። አቤል ምንድነው የምታወራኝ? በቃ እኔ ምንም አንዴ አውራው። አብርሃም ደብዳቤ ይዤ መጥቻለሁ። የሆነ ነገር እያለ ነው። አውራው እኮ ተቀበለውና ይሄድ በቃ ከኔ ጋር ለኔ አልሰጠም ማለኝ ለአብርሃም ነው ሰጠው። እስኪ አብርሃም በራስህ መንገድ ዝም ብለህ አትሄድ። እስኪ አንዳንዴ ሰውን የሚለንስ ነገር ስማ። አብርሃም በቃ ደብዳቤውን ተቀበለውና ማለት ነው። ሌላ ከሱ ጋር ችግር አትፈጠር። ከሱ ጋር ምንም ነገር የለብህም ማለት ሻቢል ለምን መጣክ? እሺ ቁጭ በልና ተረጋጋ እኮ ምንድነው ማውራ? ካወራ ማለት እንዴ ያለው ከዚህ በላይ ምን እናውራ? እንዴ ደግሞ ማጥተው በቃ ተው። አብላ ጋር ሞተር ያለው እንጂ ከራስህ ጋር እንዳትሆን እኮ ምንም ያደረኩት ነገር የለም። በቃ ቁጭ ብለህ ተረጋግተው እንዳመመህ አውቄ ነው የመጣሁት እኮ። እኔ ደህና ነኝ በቃ አላመመኝም። ማነው ሞታል ያለው? አላመመኝም። ደህና ነኝ። አላመመኝም አትበባ። ከዚህ በላይ ምን ይመማለው? ምንም መዋሸት አያስፈልግም። ሐኪም ቤት እንሂድ እንዴ የሆነ ነገር እንሂድ እንዴ ሐኪም ቤት መሄድ ካለብህ አብረሽ መሄድ አለ። አልሄድም እኮ አለ እንዴ። ራስህን እየጎዳ ምንም ከትናንት ጀምሮ ስጨቃጨቀው ነው ያልኩት። አቤል በእግዚአብሔር ወይንም ስጠኝ። እሺ ምንድን ነው ያልኩት? የትኛውም ነገር አሪፍ የሚሆነው ራስህን ስጠብቅ ነው። ራስህን ከጎዳ በኋላ ምንም የሚሆን ነገር የለም። ሐኪም ቤት መሄድ ካለብህ አብርሽ ሐኪም ቤት ሂድ። በቃ ሌላ ነገር እንትን አትበል። በቃ ራስህን አትጉዳ አብርሽ። እየጎዳህ ነው። በቃ ራስህን አትፎግር። በቃ ደህና ስትሆን የትኛውም ነገር ሰው ሄደ ነው ማሰቡ። አንተ ሐኪም ቤት እንሂድ ታየው ሌላ ነገር ቀን ሙሉ አንተን መጨቃጨቅ አለብኝ እንዴ? በጣም እንደታመምክ ተነግሮኛል አብርሃም። በቃ ራስህን አትጉዳ። በቃ ራስህን ሌላ ነገር ውስጥ አትክተት። ቤት ውስጥ ቁጭ ብሎ ሌላ ነገር ማሰብ አያስፈልግም።
አንተ ደህና ስትሆን ነው ልጅቷም ተመልሳ የምትመጣው። አብርሽ አቤል በእግዚአብሔር በቃ አታስጨንቁኝ፣ ሂዱልኝ በቃ ሁለታችሁም። ማስጨነቅ አይደለም አብርሽ በቃ ውጡልኝ ምናምን ትላለህ እንደ አንተ አይደብርህም እንዴ? ውጡልኝ ይላል እንዴ? ለማን ነው ለቀን የምንወጣው እንዴ? ምግብ ራሱ እኮ እስካሁን አልበላም። ከጠዋት ጀምሮ ወተን ነው ብላ በቃ አብርሽ እኔ ወይ ምግብ ብላ ወይ ነገር ብላ እንጂ ራስን እየጎዳ ከዚች ጋር አልጋ ላይ ተዘብዝበ ምንም የምታመጣው ታምር የለም። ምንም ለውጥም አይፈጠርም። ወተን እንብላ ምግብ፣ ሐኪም ቤት ሄደህ ታየው። እዚች ጋር ሌላ ችግር አትፍጠርም። ኤፍሬም መግደል በቃ እኔ ደህና ነኝ አልኩህ አይደል? እሺ ደህና ከሆንክ ምግብ እንብላ ወተን። እሺ ቀን ሙሉ ምግብ አልበላህም ማለት መብላት አልፈልግም። የሰው ልጅ ደግሞ ሳይበላ አይኖርም አይደል? ምግብ እንዴት ትኖራለህ ሳትበላ? አቤል አንድ ነገር ብሎ ሻወር ውሰድ አብርሽ። ከዛ ደግሞ መብላት ያለብህን ብላ፣ ከዛ ማድረግ ያለብህን ነገር እናደርጋለን። ራስን እየጎዳ ራስንም አውቃለሁ። እኔን በሌላ መልኩ እያየኸኝ እንደሆነ አውቃለሁ። በዚህ ሰዓት አጠገብህ ስላልሆንኩ ብዙ ነገርም እያደረኩ ስላልሆነ አውቃለሁ። ከኔ አጠገብ ከራክ ቆየ ገባህ? አሁን እሺ አንተ ለኔ ቦታ ካለ ለኔ እንትን የምትል ከሆነ እሺ ሩታ የት እንዳለች ንገረኝ። የት ነው ያለችው ሩታ? ንገረኝ። ታውቃለህ አይደለ? ሩታ ያለችበትን እንኳን ለመናገር ፈቃደኛ አውቃለሁ። በቃ ግን ደግሞ ራስን ስጠብቅ የትኛውም ነገር ማድረግ ይቻላል። ግን ደግሞ አሁን ሻወር ወሰድ፣ ምግብ ብላ፣ ሐኪም ቤት ሂድ። በቃ ሌላ ነገር የለም። አብርሃም ሰው የምታከብር ከሆነ ራስን መጉዳት ማትፈልግ ከሆነ እኮ ራሴን መጉዳት እንዳልፈልግ ምናምን የምትል ከሆነ ሩታ ያለችበትን ንገረኝ። የት እንዳረፈች ተናገር። ገባህ? አንተ ሲጀምር ከኔ ጋር ሳይሆን ከእሷ ጋር ነው ያለው። ከእሷ ጋር አሁን የመጣው የሆነ ነገር ልካኛለች ስላልክ እንጂ ዝም ብለህ ለመጠየቅ አይደለም የመጣው። እኔ በሰው እሷን ልካኛለች ያልኩ ነገር በሰው ማስላክ እችል ነበረ። ገብቶሃል? በሰው ማስላክ እችል ነበረ። አብርሃም እኔ አንተ ስለታመምክ ስለተባለ ነው የመጣሁት። ለምንድን ነው እኔን እንደ ጠላት የምታየኝ? ጓደኛ እኮ ነኝ። ብዙ ነገር ያሳለፍን ሰዎች ነን። ጓደኛ ብትሆን ኖሮ ሩታ ያለችበት የት ነው ስለተነግረኝ ነበር። ይሄ ነገር ሌላ ነገር ውስጥ እንድገባ ስለማፈልግ ነው። በቃ እስቲ አብርሃም እሺ በል በቃ። አቤል አትከራከሩ። በቃ እኔ ልከራከር አይደለም የመጣሁት፣ እንደታመምክ ስላወቅኩ ነው የመጣሁት። በቃ ነገሮች እንዲስተካከል ከፈለክ አሁን ሆስፒታል ሂድ፣ ሀገም ራስህን ንጹህ አድርግ። በቃ ደህና አይደለም። ደህና ብትሆን እኔ አውቃለሁ። በቃ እኔን እንደፈለግክ ውቀሰኝ፣ እንደፈለግክም በለኝ። እኔ ኖርማል ነው። በቃ መጀመሪያም የተናገርኩት ነገር ነው። ግን ደግሞ አሁን የሚገባ ነገር አይደለም ይሄ ነገር። ላንተ እንደሆነ በኋላ ላይ ነው የምትረዳው። የማደርጋቸው ነገሮች ሙሉ ላንተ እንደሆነ በኋላ ላይ ትረዳዋለህ። አሁን ግን እንደፈለግክም ውቀሰኝ፣ እንደፈለግክም አርግ፣ የፈለግከውን በል። ግን ደግሞ ምን አርግ ነው የምትለኝ? በቃ አሁን ሆስፒታል መሄድ ካለብህ ሆስፒታል ሄድ። ታማል ተብዬ ነው የመጣሁት። አቤል አንድ ነገር ስማኝ፣ አንድ ነገር ስማኝ። ደብዳቤውን ስጠው፣ እንውጣ፣ ያንብበው፣ እንውጣኛ። ምግብ ይብላ፣ ምግብ ከበላ በኋላ የትኛውም ነገር ከተደረገ በኋላ ነው የምሰጠው። አሁን ና እሺ የምትለኝ ከሆነ ና ሆስፒታል። አቤል ችግር የለውም፣ ምንም ችግር የለውም። ስጠኝ ወረቀቱ አምጣው። መዳረቁ ምን ይሰራል? አቤል ስጠውና ያንብበውና እኛ እንውጣ፣ ይዘን እንውጣ። ምግብ ይብላ ልጁ። ከነጋ ምግብ አልበላም። ከበላ በኋላ ይሻላል ብዬ ነው ኤፍሬም። ከበላ በኋላ እሺ። እንደዚህ እየተዳረቅን እንዋል፣ እንደዚህ እየተከራከርን እንዋል። ኧረ ሰው ለአንተም ሲያስብ እሺ በል አብርሃም ተው። በአንተ ምክንያት ብዙ ሰው ይጎዳል። ስለዚህ አመሰግናለሁኝ። በቃ ሂድ። እኔ ሲጀምር ወረቀቱን ሰጥተኸኝ ብትሄዱላ ደስ ይለኛል። በቃ እኔ ለራሴ ትንሽ እረፍት ነው አይደል የፈለኩት። በቃ መተኛት እፈልጋለሁ። ለምሮ እየመጣችሁ ምትረብሹ ኤፍሬም፣ አንተ እየመጣችሁ ምትረብሹ፣ ጭራሽ እየረበሽን ነው ኤፍሬም። በቃ በእግዚአብሔር ሂዱልኝ። እኔ በቃ ሼር መሆን እፈልጋለሁ አልኳቸው አይደል እንዴ? ፊትህ ልክ አይደለም አብርሃም፣ ከራስ ጋር አይደለም ከስታል። አሁን መሄድ ካለብህ ሆስፒታል ሂድ፣ ተመርመር። ምግብ መብላት ካለብህ ምግብ ብላ። ራስህን እየጎዳህ እኮ ምንም የሚስተካከል ነገር የለም፣ የባሰ ይበለሻሻል እንጂ። ራስህን ስትጠብቅ ነው የትኛውም ነገር የሚስተካከለው። አቤል በቃ እኔ ደህና ነኝ። እሺ በል ደህና ነኝ አልኩህ አይደል እንዴ? አብሮ ሰውን ማትረዳው ምንም አልሆንኩም። አንተ ነህ ሰውን እየተረዳ ያሉ ነው በዚህ ሰዓት አብርሃም። ራስህን ብቻ ነው እያዳመጥክ ያለው። ኧረ ሰውን አታበሳል በእግዚአብሔር። እንብላና ደብዳቤው ይቅር ሂድ በቃ። እሺ እንብላ። ተው ደብዳቤው ይቅር እንብላ። ደብዳቤውም እኮ አንተ ስትኖር ነው እንዴ? ምን ያደርግልሃል? በቃ ሂድ አቤል። አትስጠኝ። መስጠት ካልፈለግክ አትስጠኝ። ሂድ በቃ። የት ነው የሚሄደው? መጀመሪያ አንተ ራስህ ውጣና እንብላ ምግብ። ይኸውልህ አቤል አንድ ነገር ስማኝ። አይደል ስጠው በቃ። እንዴ ለምን ወዝች ሁላችንም የምንከራከር ሶስታችን የምንከራከር? ስጠውና አንብቦት እንውጣ። እንዴ አንተም አልሰጥም ካልክ እሱም አልወጣም ካልክ ምንድን ነው እንዴ? ስጠው ያንብበው።
ሄደን በቃ እንትን ሐኪም ቤት ሂድ ወይ ደግሞ ምግብ ይብላ። ኤፍሬም ልሰጠው ነው የመጣሁት እኮ ለምን እንከራከራለን? ጊዜ ማለት ነው በቃ ይሄ ልጅ መታከም አለበት። ጊዜ ለምን እንፈጃለን? አልወጣም እኮ እያለ ነው። በቃ ካልተሰጠኝ አልወጣም እያለ ነው። ስጠውና ያንብበውና እንውጣ፣ እኛ ይዘነው እንውጣ። እንዴ ጊዜ እየፈጀን እኮ ነው በመከራከር። ስለሰጠችኝ ምን ያደርግልሃል? የሰጠችኝ በቀን ምን ያደርግልሃል? ዛሬ ነው የሰጠችኝ። ተገናኝተን ነበር አለ። አዲስ አበባ ነው ያለችው። አቤት ለምንድን ነው እኔ ላይ የምትጫወተው? አቤት አዲስ አበባ ውስጥ ነው ያለችው እና ዛሬ ካገኛት የት ትኖራለች? አብራር እኮ እሺ። ታዲያ ለምንድን ነው ለእኛ ማትነግረን? ያለችበትን ቦታ ምን ችግር አለው? ለእኛ ከነገርከን ቆይ እኛ ምን እናደርጋታለን? እኔ ምን አደርጋታለሁ? እኛ ቤት ግን ደግሞ ያለችበት ነገር ሌላ ነገር ውስጥ ስለሚከት ለዛ ነው ማልነግርህ። ጓደኛዬ ነው አውቃለሁ። በቃ ከእናንተ መሀል ውስጥ ምንም ክፍተት እንዲፈጠር አልፈልግም። ግን ደግሞ ያለችበት ቦታ አንተን ሌላ ነገር ውስጥ ይከታል በማለት ነው። አንዳንዴ አስብ አብርሃም፣ ለአንተም ሲታስብልህ አስብ። በቃ እኛ እንውጣለት ያንበብ ወይስ ኖርማል ነው? ችግር የለውም አቤል፣ እኔ እንደፈለገ ያንበበው። በቃ ማንበብ ስለኝ ያለችኝ እኔም አላየሁትም። ምንድን ነው የሚለው? ወይ ግራ መጋባት ጣጣው ብዙ ቀላሉ ነገር ተዛባብን እኮ። እያለቀስክ ነው እንዴ አንተ? ለምን ነው የምታለቅሰው? ምን ተፈጥሮ ነው? ምንድነው እያለች ያለችው? አብራር ለምን ነው እያለቀስክ ያለው? ምንድን ነው የሚለው አብርሃም? ውጡልኝ ውጣልኝ ታውጣልኝ አልፈልግም። በቃ ውጣልኝ ውጣልኝ። መቼ ሰጠችው? ዛሬ ነው የሰጠችኝ። ምን ሆነ ነው? ምንድን ነው የሚለው? አብራር ነው ማተረጋጋው። ንገረና ምንድን ነው? ምንም ማውቀው ነገር የለም። ቆይ እኔና እሷ አንተ አንድነታችንን አትፈልግም ነው ይሄንን ወረቀት እኔ ጋር ይዘው የመጣው? ምንም ማውቀው ነገር የለም። ሳትከፍተው ይዘህለት ሂድ ነው ያለችኝ። ምንም ማውቀው ነገር እየነገርኩት እኮ ነው። ለምንድን ነው የሚለው? በአደራ መልክ ይዘህ ሂድ ነው ያለችኝ። በቃ ሌላ ነገር እንደሆነ ሳታውቅ ነው እንዴ? እኔ ምን እንዳደራ እኮ ነው የሰጠችኝ። ምንም ሳትከፍተው ይዘህለት ሂድ ነው እኮ ያለችኝ። ተመልሼ አልመጣም እኮ ነው እያለች ያለችው ዳግመኛ። እኔ ማውቀው ነገር ኬት አለሽ እንደዚህ እንዳለች? አንተም እኮ ብትልከኝ ሌላ ሰው ቦታ እንደዚህ ነው አድርሽ በአደራ መልክ የምሰጠው አይደል? አቤል ውጣልኝ፣ በቃ በእግዚአብሔር ውጣልኝ፣ ውጣልኝ። በቃ እኔ ማንንም አልፈልግም። ውጣልኝ። አብራም ደግሞ አትረጋጋው። አቤል አንዳውራው አንተ ውጣልኝ፣ በቃ በእግዚአብሔር ውጣልኝ። ምንድን ነው የሚለው አብርሃም? እሺ እኔ ላውራው አቤል፣ እኔ ላውራው። በቃ ተረጋጋው። ያው አንብበው፣ ወረቀቱን አንብበው። ዳግመኛ ተመልሼ አልመጣም ነው እያለች ያለችው እዚህ ቤት ማለት ነው። አልፈልግም፣ ከዚህ በኋላ ተመልሼ አልመጣም፣ ልጄንም ራሴ ያሳድጋለሁ ነው እያለች ያለችው። ይሄ ነገር የማውቀው እኔ ባቅ ለምን ይዤው እመጣለሁ? በደንብ ታውቃለህ። የማውቀው ነገር የለም። ሳታነብ ነው ይዘህለት ሂድ ያለችኝ። ሳትከፍተው ያለችበትን የምታውቅ ከሆነ ማለት ነው ይሄንንም ወረቀት የጻፋችሁት አብራችሁ ናችሁ ከእሷ ጋር ማለት ነው። እግዚአብሔር ምስክሬንም ምንም የማውቀው ነገር የለም። እግዚአብሔር ምስክሬ አብርሃም፣ እግዚአብሔርን እኔ ምንም የማውቀው ነገር የለም። ጠዋት ነው አግኝታ የሰጠችኝ ደውላና ብላኝ። ምንድነው ግን እኔን እንደሌላ ነገር የምታየኝ አብርሃም? እንዴ ይሄ ነገር መጥፎ እንደሆነ ባቀን ይዤ ለመጣለሁ እንዴ? ሳከፍትለት ይዘው ሂድ አብርሃም ጋር ይዘው ሂድለት አለችኝ። በቃ ይዤ ለመጣው በድያችሁ ነው። ግን በእግዚአብሔር ምን በድያችሁ ነው? ቆይ አቤል ምን አድርጊያችሁ ነው እንዴ? በዚህ ልክ ለምንድን ነው የምትፈትኑኝ? ምን አድርጊያችሁ ነው? ምን አስቀይሜያችሁ ነው? ይላል እኔ ምንም ማውቀው ነገር የለም አብርሃም። ለምንድን ነው እኔን እንደ መጥፎ ሰው የምታየኝ? በእግዚአብሔር እንዴ አደራ ብላኝ ይዘህለት ሂድ አለችኝ። ከዛ ይዤ ለመጣው በቃ ሌላ ነገር የለም። ኤፍሬምን ጠይቀው። ሁሉንም ነገር ታውቃለህ፣ አትዋሸኝ። ሁሉንም ነገር ታውቃለህ። ምንም ማውቀው ነገር የለም። ሐሳቧንም ታውቃለህ። እንዴት አውቃለሁ? በዚህ ሰዓት አጠገቧ ያለው አንተ ነህ አይደለም? ይኸውልህ እንገናኛለን ነው ስትፈልገኝ እንገናኛለን እንጂ ሌላ ምንም ማውቀው ነገር የለም። በቃ አቤል አትከራከሩ፣ በእግዚአብሔር አትከራከሩ። በቃ እኔ አውቃለሁ። ባቅ ለምን እዚህ ድረስ ምን አይነት ድፍረት ቢኖረኝ ነው እንደዚህ አይነት ነገር ይዤለት የምመጣው? አብርሃም ተረጋጋና ያለችበት
ቦታ አቤት የሚያኮነን እዚች ጋር መከራከሩ ምንም ታቀቆሉ ሰደድ ቦታው ውሰደን ችግር አንተር እዚች ጋር በቃ ውሰደን ችግር የለውም በቃ ውሰደንና እኔ ባካላ አውራት ይሄንንም ደብዳቤ ለምን ጻፈችው ትንገረኝ ምን አንተ ሳትሄድ እኔና ኤፍሬም እንሄዳለን ሌላ ነገር እንዲፈጠር አልፈልግም በቃ አንተ ከዚህ ባሰ ነገር ነው የሚፈጠረው በቃ እኔ ኤፍሬምን ይዤው ልሂድ አንተ ተረጋጋ ያለውን ነገር ምንም ችግር የለውም ለኔ ነገር አንተ እንድትሄድ አልፈልግም በእናትህ ተረዳኝ እስኪ ላንተም ሲታሰብልህ ወቅ ኤፍሬምን ይዤው ልሂድ በቃ ከዚህ ባሰ ነገር እንዲፈጠር አልፈልግም አብርሃም ተረዳኝ በቃ እኮ በቃ ምንም አይፈጠርም ችግር የለውም በቃ እኔ ኤፍሬምን ይዤው ልሂድ እያልኩ ነው ያለችበት ቦታ እኔ ላሳውቀው በቃ አንተ ማልቀሱ እኮ እዚች ጋር ምንም ትርጉም የለውም እስከ ታሪክ ከተፈጠረው ነገር የበለጠ ነገር አይፈጠርም አቤል ስለዚህ ምንም ችግር የለውም ያለችበት ቦታ አድርሰኝ የት እንዳረፈች እልዋቀው ትልቅ ችግር ነው የሚፈጠረው ያለችበት ቦታ ከወሰድኩ በቃ ኤፍሬምን ይዤው ልሂድ ላሳውቀው በቃ ያለችበት ቦታ እሱ ላሳውቀው እኔ ማንም እንዲያውቅ አልፈልግም በርግጥ እኮ ይሄንን ደብዳቤ ለምን ተጻፈችው እኔ ነኝ መጠየቅ ያለብኝ አቤል ለምን ነው የምትዳረቀኝ በእግዚአብሔር አብርሃም ተረጋጋ በእግዚአብሔር ተረጋጋ መጀመሪያ እንዴ አሁንም እሷን አግኝተህ እንደዚህ ሳትረጋጋ እንዴት ነው የሚሆነው መጀመሪያ ተረጋጋ አንተ አቤል ያለችበት ቦታ ውሰደን በእናትህ እየለመንን ነው እሱን አልወስደውም ኤፍሬም ከዚህ የባሰ ችግር እንዲፈጠር አልፈልግም እያልኩ ነው እኔ በቃ ታምን የምትለኝ ነገር የለም እኔ ያለውን ነገር እኔ ላንተ ላሳውቃ ቢያንስ እኔም ከዚህ ነገር ነፃ ልሁን እኔም እኮ በጣም ትልቅ ጭንቀት ውስጥ ነው የገባሁት ምን ሆነ ነው ይሁን አብርሃም ተረጋጋ ማልቀስም ሆነ ምንም ጥቅም የለውም ተረጋጋ በቃ እሷ አሁን የተሰማትን ስሜት ነው ችግር የለውም አሁን ያሰበችው ነገር ይቀየራል ሐሳቧ ይቀየራል ተረጋጋ አንተ ምን አለ አንብቤው መጣ በእግዚአብሔር እኔ ከእሷን እንትን ነገር እንዳለ ላለመነካከት ፈልጌ ነው በእግዚአብሔር እኔ ምንም ማቀው ነገር የለም አብርሃም እግዚአብሔርና አብርሃም ተረዳኝ እኔ ምንም ረዳ ነገር የለም በቃ ቤላኔ ከዚህ በላይ ተወኝ በእግዚአብሔር በቃ ከህይወቴ ውጣልኝ አንተም ብትሆን ከህይወቴ ውጣልኝ እሷም ብትሆን ከህይወቴ ውጡልኝ በቃ በእናታችሁ ውጡልኝ እንዴ አብርሃም ተረጋጋ በእግዚአብሔር ተረጋጋ አብርሃም እሺ በለኝ በቃ እሺ እኔ አንተን መውሰድ አልችልም ኤፍሬምን ቤቷ ድረስ መውሰድ አልችልም ግን ደግሞ ኤፍሬምን የሆነ ቦታ ላገናኘውና እንዲህ ልትልበት የቻለችበት ምክንያት ለሱም ታስረዳው ቤቷ አትወስደኝም ነው ለብሮ ቤቷ ነው አትወስደኝ ቤቷ የማልወስድባት ምክንያት ትልቅ ምክንያት አለኝ እኔ ተረዱኝ በእግዚአብሔር ከዚህ በላይ ምን ትልቅ ምክንያት አለና ነው አቤል ሌላ ችግር እንዲፈጠር አልፈልግም እኔንም ተረዱኛ በቦታው እስኮንኩ ድረስ እኔንም ተረዱኝ እኮ ከዚህ በላይ ምን ችግር ይፈጠር ነው አሁን ችግር አልተፈጠረም ኤፍሬም ያለውን ነገር ሩታን ታስረዳታለህ ግን ደግሞ ሩታን የሆነ ቦታ ላገናኘህና ያለውን ነገር እሷ ታስረዳ በቃ ማስረዳት ይቻላል ግን አብርሃምን የትም ቦታ ልወስዶ አልፈልግም በቃ ሌላ ችግር እንዲፈጠር አልፈልግም እኮ በቃ አሪፍ እኔ እናንተ በኋላ ተደዋውለን አሁን ረጋይ ከራሱ ጋር ይሁን ስለዚህ ረፍት ያድርግ በጨረቃ ብርሃን ታጅበን ፈክተን እንዳደይ እናስቀና ነበር ላስተዋለን አብረን ስንታይ ያንን ጣፋጭ ፍቅር ያን ዘመን ያን ጊዜ ባረሰም አንቺ የሌለሽበትን ያልሄድም እግሬን አላነሳ ይቅር ይቅር እንኳን ሌላ አንቺም ቀርተሻል ይቅር ይቅር አንዴ ላላገኘሽ ሄደሻል ምን ባረሳውም ላዮ በጓጓም ያኔ አዎ ባይኔ አላየውም ያንን ሰፈር እኔ